sperm count in a doctor right ዶክተር የጻፈውና ያለው ያንተ ዘር ልጅ ለማፍራት የሚሆን ኃይል እንዳይኖረው ተደርጓል። ይሄ መንፈስ ዛሬ መታለሁ። አሜን። ዶክተር ጎብኝተህ ታውቃለህ? አላክ ልጅ መውለድ ትፈልጋላችሁ ግን ልጅ የለም። እግዚአብሔር ቃል ይገባልናል። 8 ዓመት ጀምሮ 8 ዓመት ተጠብቃችሁ እንደ መጸነስ ተላለች 4 ወር ሲሆነው በ2 ወር በመናምን ይወጣል። አይዝም። ከዛ በኋላ ፌል መጸነስም ቀረና አሁን ደግሞ እሷም ተወደኛለች እየወደደችኝ በቃ ከኔ ሆነም ሌላ ቦታ አለ አግባና እኔ አግረቀ ሊዳለችኝና እኔ ማለቀስኩና ጸለይኩ። ዝም ብዬ ምችለው እሱን ነው። በጸሎት ስል የወር አበባ ቀረ ልንመጣ እዚህ አንዴ ነብይ ደረሰ ጋር እንሂድና ከዛ በኋላ የእግዚአብሔር ፍቃድ ከሆነ አንቺም በሰላም እንለያያለን እንሄዳለን አልኳት። ፍቃዱ ከሆነ እንቀጥላለን ካለበለዛ ባይ ባይ። የመጨረሻ ውሳኔ እዚህ ፕሮግራም አልኩና ተመዘገብኩና ወልዴ የሚባል ሰው ማለት አባቴ ነው። ያንተ አባት ነው? አባቴ ነው። ካናይ ፕሮፌሰር ወልዴ ያንተ አባት ነው? አዎ። እግዚአብሔር አምላክ በወልዴ ዘር በኩል ያለ አንተ ልጅ ባይንህ እንዳታይ የሚያደርግ የዘር ማንዘር መርገም አለ። እሱን ይሰብራል ዛሬ። አሜን አሜን። እንዳሌለ እርግጠኛ ናት። ግን አንተ ፕራክቲካሊ ልጅህ በትክክለኛው እንዳይገለጥ ወይም ልጅ እንዳይኖርህ የያዘችውን የሚመታ ወይ ደግሞ እንዳትጸንስ የሚያደርግ ስፒሪት አለ። ያንን ስፒሪት እግዚአብሔር አምላክ እንደ እንጨት ይሰብራል ዛሬ። አሜን ከኔ ፕሮፌሰር አሜን። ራሚዳ አላቡና ሺክራ አዳቢያ ሳክሎ ፕራካባዲያማ ሪካ አዱቭ ለኒማን ቴሬ ቦሽቲ ፍራክላ ፕሪካባዲያማ ሰላማዊት የምትባል ልጅ አያለው። ቢፎር ሃር ሰላማዊት የቢሮ ሰራተኛ ነች። there is an issue ከሷ ጋራ አለመግባባት አያለው። አዎ እንጋጫለን። ኮንፍሊክት አያለው every time so አሳያለሁ የሚል ድምጽ ሰማለሁ መንፈስ ዓለም ላይ I don't know you yes ዲላ ሃራቫዲያማ አቤ አብነት ኦር አብነት አሳየዋለሁ ትላለች ትዝታለች። አምቢ እግዚአብሔር ሰው እግዚአብሔር አምላክ ዛሬ መፍትሄ ያደርጋል። አሜን። if I am a man of God የእግዚአብሔር ሰው ከሆንኩኝ ከ9 ወር በኋላ እቺ ሴት ወልዳ አንተ አቅፈህ ትስማለህ። አሜን አሜን። ከኔ ፕሮፌሰር ሪማ ሀዳቪያ ለምሩቫሺ ፕራዲያማ ዛሬ የጠላቶችን መርገም እግዚአብሔር አምላክ ይሰብራል። አሜን። ታሪክ ይቀየራል። አሜን። እግዚአብሔር አምላክ ነገሮቻችሁን ሁሉ ዛሬ እንደዚህ ይቀይራል። አሜን። ያንቺን አባቴ ያለው የት ነው ያለው? አባቴ አርፏል መሬት ውስጥ። አዎ መቃብር ቦታ አያለው። ላይክ አመታት 1 2 3 አመት የጠየቀሽ ነገር ትዝ ይልሻል? አባትሽ ስላንቺ ህይወት ስላንቺ ትዳር ማየት የምፈልገው ነገር አለ፣ መስማት የምፈልገው ነገር አለ ይመኝ ነበር። በጣም ብዙ ነገር ይመኛል። ይመኛላው እዚህ ካኒራ ዳቫሺ ክላ ፕራዲያማ ዳዊት ነው። ካናይ ፕሮፌሰር ዳዊት ያንቺ አባት ነው። መሬት ያንቺ አባት I see him ሳያይ አለፈ ካናይ ፕሮፌሰር ሳያይ አለፈ። I prophesy ላንቺ ታሪክ የሚቀየርበት ቀን ነው። አሜን። ምክንያቱም የመቃብር ስፍራ ውስጥ አያለው ከሁሉ በላይ የጨለመበት ሰው ነው። ይሄ ሰው ማየት የሚፈልገውን ነገር ሳያይ የሞተ ሰው ነው። ይፈልግ ነበረ ዳዊት። ዛሬ እግዚአብሔር አምላክ አብርሃም በሌለበት ታምራት እንደሆነ የዛሬ ወር መቃብሬ ሄጄ ሶዶ አለቀስኩኝ። ዘመኑን ሁሉ ስሜን እየጠራ ያለቅስ ነበረ፣ ይጸልይ ነበረ። ዛሬ ግን ማን ይጸልይልኛል? ከዛሬ በኋላ ጌታ ሆይ ስለ አባቴ ተናገር ወይ ትዳሬን ፈታለሁ አልኩኝ። ራማ አዲላ ኖቭራ ጋዲያ ማሳ ማን ይጸልይልኛል? ማን ይጸልይልኛል? አባቴ ነበራል። ጸገነት ጸጊ ይኝኔን Jesus Christ of Nazareth እሱን እግዚአብሔር ተናገረው ማለት አንቺን ተናገረሽ ማለት ነው። አሜን። የእግዚአብሔር ልጅ ኢየሱስ ክርስቶስ ተአምራት ያደርጋል። አሜን። ይህን ሰው ፈውሳለሁ። አሜን።
ኮንሲቭ የስ እንኳን ደስ አለሽ። አሜን የሕፃን ልጅ ለቅሶ ድምፅ ሰማለሁ። እንኳን ደስ አለሽ። አሜን ይህ ትዳር አይፈርስም። አሜን ምክንያቱም ከአንቺ ላይ ጭንገፋ ተሰብረዋል። አሜን ምክንያቱም አንቺ ትጀምሪያለሽ፣ ይፈርሳል፣ ትጀምሪያለሽ፣ ይፈርሳል። ኖት ሜሬጅ እንኳን አይደለም ኢቭን በቦይፍሬንድ ገርል ፍሬንድ እንኳን በጣም ብዙ ነገር አይተሻል። ነገር አይሳካልሽም። እግዚአብሔር ያንን ጭንገፋ ከላይሽ ላይ ሰብረዋል። አሜን በኩንታል 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 ከሰላ ያለው የኩንታል በኩንታል በኩንታል ማን ነው እንደዚህ አይነት ስራ የሚሰራ ሰው ምታቂ? የሚሰራ ነበር እኮ የስ በኩንታል 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 ቦቴ ያለው ከቦቴ ስር እያወጡ የሚሰጡ ሰዎች ያለው ከሩቅ አገር እያመጡ ለሱ የሚሰጡ ሰዎች ያለው በኩንታል 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 ከሰል የሚሰራ ሰው ነበር። ኢሳ አናዲያ ቡሻሪ አዳማስ ታክሪቫ ሾፕሪቫዲያማ ያዛት ጂሰስ ኔም አፈረስኩ። አሜን ይሳካልሻል። አሜን ቤቲ ጓደኛዬ ናት። ያንቺ ጓደኛ ናት። ቬና ላማሪያ ዳጋቫሲ ፕራዲያማ አንቺ ከሁሉም ነገር አርፈሽ ነው። ያው ልብስ እንደሚወልቅ አውልቀሽ ነው የምትሄጂው ዛሬ። አሜን እንኳን ደስ አለሽ። አሜን ታምኛለሽ? አምናለሁ። ከዚህ በኋላ የጸነስሽው አይወርድም፣ አሜን አይበላሽም። አሜን ጌታን ታምኛለሽ? አምናለሁ። ታምኛለሽ? አምናለሁ። ታምኛለሽ? ሰው አምናለሁ። ሆኖልሻል። አሜን እንኳን ደስ አለሽ። አሜን አባቶ አንድ አይበቃም፣ አሜን ሁለት ይጨመር፣ አሜን 3 ይጨመር። አሜን በአባቱ ዘር በኩል ያለ እርግማን አሁን ይፍረስ። አሜን ፍሪ እንኳን ደስ አላችሁ። አሜን ሆኗል። አሜን የምስራች ይዘት መጣል። አሜን 3 ወር ላይ ምስክርነት፣ 6 ወር ላይ አሜን ደስ ይላችኋል። አሜን 9 ወር ላይ አሜን ደስ ይላችኋል። አሜን ደስ እያላችሁ ሄዱ። ተባረኩ። እስራኤል አንተ ነህ? ከየት ሀገር መጣ? ካደሩ ባጃጅ የሚነዳ ሰው ማን ነው የምታውቀው? እኔ ነኝ። ባጃጅ ላይ ተቀምጣ ያለው ሲጋጫ ያለው ባጃጅ ልክ ነው። አንድ ጊዜ ተገልብጧል ባጃጅ። ኦኬ። እግዚአብሔር አምላክ ዛሬ ከአንተ ላይ የአደጋ መንፈስ ይሰብራል። አሜን። ምክንያቱም እኚህ ሰው ምን ናቸው? ባዜራ አባት ናቸው። አባት ያለ ልጅ እንዲቀሩ በሽተኛ እንዲሆኑ ልጆቻቸው ሁሉ ላይ ችግር አለ። ይሄ ልጅ በሽተኛ ነው። ይሄ አደጋ አለበት። ዛሬ እግዚአብሔር አምላክ ከዚህ ቤተሰብ ላይ መርገም ይሰብራል። አሜን። እግዚአብሔር አምላክ ካንተ ላይ አደጋ ያነሳል። አሜን። የጌታ መንፈስ ሩጫህን ሁሉ ያለ አደጋ የሚያደርግ የእግዚአብሔር ቅባት በላይ ላይ ይመጣል። አሜን። ይሄ ወንድም ደግሞ ዛሬ ይፈወሳል። አሜን። በየሄደበት ይወድቃል፣ በየሄደበት ይጥለዋል፣ በየሄደበት ልክ ነው። ተሻግረናል። ሊማና ቫራሺ ላፓራዲያማ በእግዚአብሔር ልጅ መኪና ሳይገል ቀርተዋል። መኪና ሳይገል ቀርተዋል። አንድ ጊዜ ስለዚህ በጣም ብዙ ስጋት አለባቸው። በጣም ዛሬ እግዚአብሔር መንፈስ ይህን ሰው ነፃ ያደርጋል። አባቶ በኢየሱስ ክርስቶስ ስም ስፒሪት ኦፍ ኤፒሌሲ ታው ቢ ፍሪ ነፃ ወጣ። የእግዚአብሔር መንፈስ ኤፒሌፕሲ ስፒሪት ከላዩ ላይ ሲመታ አይቻለሁ። አሜን። የአደጋ መንፈስ ከላይ ላይ ያዘው። ታንክ ዩ ጂሰስ። አባት ሆይ መርገም ከዚህ አባት ላይ ተሰበረ። እንኳን ደስ አላችሁ። አለሚቱ ምን ነች? ባለቤቴ ይት ናት። አሁን እናንተ ስትፈቱ አለሚቱ ጋር የእግዚአብሔር እሳት ሄዷል። አሜን። አንተም ሁላችሁም ተፈታችኋል። አሜን። ክፈት አፍህን፣ ዋጠው። እንኳን ደስ አላችሁ። አሜን። you are free። አሜን። ተፈታል። አሜን። የድግምት ስራ ያለው ምን ናት እሷ? ባለቤቴ ነች። ካገባሃስ ጊዜ ጀምሮ አንተ ከፍታ የሚባል ነገር አይተህ አታውቅም። እየረበሸችኝ የስቃይ ህይወት ነው ከሷ ጋር የምታሳልፈው። ቅርብ ጊዜ በጣም አሰጋኝ። አሁን እንዳትተው የዚች ልጅ ነገር ያሳስባል። በጣም አንቺ ጎጆ ተሰርቶ አያለሁ፣
ቤት ተሰርቶ ያለው በአባትሽ ዘር በኩል የሚመለክ አምልኮ አለ። በትክክል ዘር ማንዘራ ሁሉም ኖርማል አይደለም። በእናቷ በኩልም በአባቷ በኩልም አምልኮ አያለው፣ የአጋንንት ስራ አያለው። በትክክል ያ መንፈስ እሷ ላይ አታክ ያረጋል። እሷን አታክ ሲያረግ አንተን አታክ ያረጋል። በጣም ቤታችሁ ዜሮ ሆኗል። በጣም ዛሬ እግዚአብሔር አምላክ እሷን ሲፈታ ያንተን ቤት ይፈታል። አሜን። አንተ በተጓዳኝ ስራ ሁሉ ለመስራት እንድትችል ለሷ ብዙ ነገሮች ጥረት አድርገሃል። በጣም ቢዝነስ ለመስራት ፍቃዱ የጀመረችው ነገር ሁሉ ይከስራል። እሷ ንግድ ፍቃድ አወጣ፣ ዘጋ፣ ዜሮ። በትክክል በሷ ስም ፍቃድ ሁሉ ቤት አለ፣ ቤት አለ፣ ፍቃድ አለ፣ ግን ስራ የለም። ምንም ስራ ለስራ ራሱ ተይዣለሁ አልወጣም ትለኛለች። ሪማ ካዳቫስ ያማ ኑ እናንተ ሶስታችሁን ተከተሉኝ። የተሰቃየውን ስቃይ ዛሬ በቃ አንተ ዛሬ መፍትሄ ፈልገን የመጣው በጣም እሷን ቤት ልሸጥ ነበረ። ይኸው ሲስተሯ ቤት በሰራች ብሎኬት ኦርቶዶክስ ነች፣ ግን መስዋዕትነት ከፍዬ ነው የመጣው። 8 ከሐረር እስከዚህ ድረስ 8 ትራንስፖርት መኪና ከፍለን ነው የመጣ ነው። 2 መክፈል ያለብን እየተበላሸ መኪና የገባችበት ቦታ ሁሉ ይበላሻል። የአባታቸው ቤት መርገም ነው ይሄ። ይበላሻል። ጣሉ ትለኛለች። አሁን እዚህ ተቀምጣ በእጅ እሷ እየያዝኩት ነበረ። ወጣ መንፈስ ነበረ። ነው መንፈስ ነው መንፈስ ነው። ኢየሱስ አገኛል። ሃሌሉያ። የሁለታችሁም አባት የተወለደው በክረምት ነው። ዝናብ ያለበት አካባቢ ነው የተወለደው እና ያንቺ አያት የሱ አባት ስም ሲያወጡለት አያለው ከዚህ ወቅት ጋር የተያያዘ። ምክንያቱም መንፈሱ ራሱ የሚመለከው በዚህ ሰዓት ነው። ሰውዬ እንደሚጎበኘው ከአያታችሁ የመጣ በትክክል ደረቅ ጨሌ ቤት ለነሱ ቤት ጨሌ ያለ እስካሁን ድረስ አባቱ አልወጣም ቤት እሱ ያስቀምጣል። ይሄው በትክክል እግዚአብሔር ሰው ደመና በትክክል ክራታቲያ ካታቪራ አባዲያማስ ማንን የሚይዘው ሃሌሉያ። አባቴ ችግር ተፈታ። ሊብራሃ ዳቢያ ካቻቪራ ባውሳ ፕሪዲያማስ እግዚአብሔር አምላክ እነኝን ሁለቱን ልጆች እግዚአብሔር አምላክ ይፈታል። አሜን። መንፈስ ዓለም ላይ የማየውን ነው ነገር። ዛሬ ያንተ ቀን ነው። እሺ የኔ ቀን ነው በል። የኔ ቀን ነው በትክክል። እኔ እንዳውም ለነሱ ነው የመጣሁት እንጂ የኔ ነገር ካሁን በፊትም እዚህ ተጠቅሜያለሁ። ምስክር አለኝ። እንዳውም ያዳኔ ያለብኝ እስካሁን ድረስ ሃይማኖት አይናለም በትክክል አይናለም ማን ነች? አይናለም ተናገር። አይናለምና ሃይማኖት አይናለም እሷ ነች። እሷ አይናለም ነች። አዎ እሷስ ምን ነች? ሃይማኖት ራይት። ኢየሱስ ክርስቶስ ይባረክ። አሜን። እነኚህ ሁለት ልጆች ከአጋንንት እስራት ሲፈቱ እግዚአብሔር አምላክ ተአምራት ሲያደርጋል። የታሰሩበት እስራት ይበጠሳል። አሜን። ያወጣው ንግድ ፍቃድ ያወጣው መስሪያ ሁሉ ከዚህ በኋላ ለእሱ መስራት ይጀምራል። አሜን። ምክንያቱም ዛሬ እሷ እንፈታለሁ። አሜን። Go! Come on! አሜን። Free! In the name of Jesus Christ. ግፊት ተይዤ ነበርኩ። ጅጅጋ ነበርኩኝ 2010 በጣም ስደት የነበረ ጊዜ ወደ ቤተሰብ ተመለስ ነው። ከዛ ንብረት አለኝ። ወደ ኦሮሚያ ስንመለስ ምንም ንብረት የለም። ቤተሰብ ላይ ነው ተመለስ ነው። ከዛ ታምሜ በበሽታ መታኝ። መጣው እዚህ እንዳጋጣሚ ስመጣ ብር የለኝም። ሲስተር ነው ያመጣችኝ። እዛች ጋር ነው የተቀመጥኩት። እንደዚህ ጫና አርግተ ተፈወስ ካልከኝ ያ ቃል ብቻ ነው የተናገርኩ። እዛ ጋር ተመልሼ እዛ ጋር ስቀመጥ ከጅጅጋ ስልክ ተደወለልኝ። ከዚህ ቤት ሳልወጣ ግን የመጣሁት በችግር በበሽታ ነው እንጂ በሌላ ነገር አይደለም። እና ትንሽ መሬት አለኝ አልሸጥም ብላ እዚህ ሆኞ እዛ ተሸጣ። ወደዛ ስመለስ ያ ብር ሁለተኛ ቀን ይዤ መሬት ገዛው፣ ቤት ሰራው። ትንሽ ቢሆንም 3 ክላስ አለኝ። አሁን ትልቅ ግቢ አለኝ። ግን በነሱ የተጀመረ ነገር ነው እየመታኛለ። ጎሚስታ የሚሰራ ሰው ማን ነው? ጎሚስታ ቦታ ጎምቢስታ መጀመሪያ እኔ አውቶማቲክ መካኒክ ነው ተሰለጠንኩት። ግን አሁን ኮንስትራክሽን ነው የሚሰራው። ጎሚስታ የምሰራበት ሰዓት ላይ የጎሚስታ ሰራተኛ ኤፍሬም የሚባል ሰው አያለው። ኤፍሬም ጓደኛዬ ነው። ካናይ ፕሮፌሰር ከነስራው ነው የምነግርህ። ከነስራው ከነምኑ ያን ጊዜ አንተ ሚሊዮነር መሆን የምትችልበት ሰዓት ነበረ። አንተ ራስህ በጣም በትክክል ትልቅ ስራ ባዶህን የቀረኸው እዚህ ህይወት ከገባ በኋላ በትክክል አሁን እግዚአብሔር አምላክ በእነኚህ ሰዎች ላይ ሁል ጊዜ እየተመረርክ እንዳትሆን በሽታ የሚገርመው ነገር እሱ ብቻ አይደለም። አሁን እሱ ብቻ አይደለም። አንዳንድ ጊዜ ተኝተ ያዞርሃል። መኝታ ላይ ሆኖ እንዴት ሰው ያዞረዋል?
ተናገር እግዚአብሔር። ማዲ ካሮቫ ማሲያክላ ፕሪቫዲያማ ከባድ የሆነ ንዴት ውስጥ ገብቷል ይሄ ሰው በጣም አሁን የዚች ልጅ ነገር ነው እንጂ ቤቱን ጥሎ ቢወጣ ደስ ይለዋል። የዚች ብላቴና ነገር ቅርብ ጊዜ ወደ ውጭ ለመሄድ አስቤያለሁ። ትቶ አንድ ወር ለመሄድ ሙሉ ቤት ተቀምጣ ከናይ ፕሮፌሳይ ፕሮፌሰር እግዚአብሔር አምላክ ይሄንን ሰው እንደገና ይፈውሳል። አሜን ታሪኩን ይቀይራል። አሜን ቃው ጂሰስ ክራይስት ኦፍ ናዝሬት። ክብር ለጌታ ለኢየሱስ ይሁን። አሜን አሁን እሷ ትሰራለች፣ አንተ ትሰራለህ። ሀብት ይመጣል፣ አሜን። ህይወታችሁ ይቀየራል፣ አሜን ታሪካችሁ ይቀየራል። አሜን። መሐመድ የሚባል ልጅ ያለው ይህ ሰው ቁመቱ ረጅም ነው። ረጅም ቁመት ያለው ሰው ጠይም ሰው ነው። አንተ ጋር ነው ማየው። በሼር የሆነ ነገር እንስራ ይላል፣ የሆነ ነገር አድርገን እንስራ ይላል። አንተ ከማንም ሰው ጋር መደባለቅ የለብህም። ከማንም ሰው ጋር እንዳትቀላቀል። አንተ ብቻህን በቂ ነህ። አሜን። ዛሬ ያገኛችሁ ቅባት ፈቷችኋል። አሜን። አምናለሁ። አንቺ ወደ ጌታ ተመለሺ፣ ክርስቶስን ፈልጊ። እግዚአብሔር አምላክ በኢየሱስ ክርስቶስ ካመንሽ ህይወትሽ ተቀይሯል። እንኳን ደስ አለሽ። አሜን አሜን አሜን። ኢየሱስ የተባረከ ይሁን። አሜን አሜን። እኔ ተደብቃ ነው የመጣችሁት። እዛ ከሄድሽ መመለሻ ራስሽ የለሽም፣ ቤት አለኝ ብለሽ እንዳትመጪ አላት። ማታ ደውሎ እግዚአብሔር ጣልቃ ይገባል፣ ምንም ነገር እንዳታስቢ ያልኳት እዛ ጋር። እሱ ለዚህ ነው እንደሚገርመው ራሱ ይመጣል። አሜን 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 አንቺ ከዚህ በፊት ቡና የሚያፈሉ ሰዎች ገልብጠው ሲኒ የሚያዩ ሰዎች ጋር አይሻሉ። አንቺን ሲኒ እንደዚህ የሚያዩ እውነት ነው። አዎ አይ ዶንት ኖ ሃር ግን ሲኒ ታውቃላችሁ? ሲኒ የሚገለብጥ የጥንቆላ ስራ ነው። አንቺ ታሸንፊያለሽ። ይህኝ እኔን ጎ ኢየሱስ የተባረከ። እንኳን ደስ አለሽ፣ ደስ አለሽ። ታሪክሽ ተቀይሯል። ኢየሱስን አመስግኝ። ይሄ ትዳር አይበላሽም፣ አይፈርስም። አሜን በይ። አሜን ጌታ ስራ ይሰጥሻል። እንኳን ደስ አለ። አሌክስ ምንሽ ነው? በስራ ተገናኝተን የት ነው የምትኖሪው? አዲስ አበባ አዲስ አበባ ነው የምትኖሪው። በጣም የምታተርፊበትና ቢዝነስ በጣም የሚበዛልሽን መንገድ ያሳይሻለዋል። ከዛ በኋላ ይሄን ለማድረግ ደግሞ ይሄን ያህል ገንዘብ ማምጣት አለብሻል። ያንን ገንዘብ አንስተሽ ከዛ ሰዓት ጀምሮ ማገጣጠም አልቻልሽም። ህይወት ራሱ ለአንቺ መገናኘት አልቻለም። አዎ በቃ ጠቅላላ ተቆላልፎብሻል። እውነት ነው። እግዚአብሔር ሰው አለማየሁ አሌክስ። ከዛ በኋላ የውሃ ሽታ፣ Yes. ገንዘቡም የለም፣ እሱንም ማግኘት አልቻልሽም። ነገር ሁሉ ተደበላልቋል። Yes. ያን ሰዓት ያንን ገንዘብ እሱ ለጨለማው ዓለም የገበረው ገንዘብ አለ። ምክንያቱም በመናፍስቱ ዓለም ገንዘብሽን አያለሁ፣ ከሁሉም ኖቶች ተቀምጦ አያለሁ። ከዛ ጊዜ ጀምሮ አንቺ ተቆልፍሻል። እውነት ነው። እግዚአብሔር ሰው ስራ ሰርቼ አላውቅም። ዜሮ Yes. እንደ በሽተኛና እንደ ህመምተኛ ከማን ጋር መጣሽ አንቺ? ከጓደኛዬ ጋር ማን ነው? ጸጉር ቤት አያለሁ፣ የሴቶች ጸጉር ቤት ሰፈራችን አለ ሽቶ ሽቶ ያረገልሽን ሰው ያሉ ላንቺ። ከዛ ቀን ጀምሮ ሰው አይወድሽም አንቺን ማለት ሰው አይወጣልሽ፣ ከሰው ጋር አትግባቢም አንቺ። አንቺም ችግር አለብሽ፣ አንቺም ችግር አለብሽ። አንቺ ጋር የተያያዘ መንፈስ አለ። ገንዘብሽ እዛ ሲሰጥ መንፈስ አንቺ ውስጥ ገብቷል። አውሬ መንፈስ አለ። እሱ አሁን ይወጣል። አሜን። በቃ ቁጭ ብላችሁ ስራ ይሳካላችሁ ምን አይሆን በቃ ዝም ብሎ በቃ ወሬ ብቻ ስታወሩ ነው የምትውሉት። መፍትሄ የሚባል ነገር የለም። አንቺ በሽቶ የተደረገ ነገር አለብሽ። አንቺ በገንዘብ የተሰራ ድግምት አለብሽ። የሁለታችሁንም ችግር እግዚአብሔር ዛሬ ይፈታል። አሜን። ዋነኛው ነገራችሁ ኢኮኖሚ የሚባል ገንዘብ የሚባል ነገር የለም። ህይወታችሁ ላይ ዜሮ ነው። ምንም ነገር የተሳሰረ ነው፣ የተቆለፈ ነው። እግዚአብሔር አምላክ ኤቭሪ ምንም በቃ ሁለታችሁ ነው ያላችሁት። አባቶ በኢየሱስ ክርስቶስ ስም እዚች ልጅ ላይ የተሰራ የድግምት ስራ አውሬ ያለው ልቀቃት። ፋየር ጎ ማይት ኔም ኦፍ ጂሰስ ያዛት ጅን አለማየሁ የወሰደው ገንዘብ ሁሉ ተዋጅቷል። አሁን አሜን። ዋጅቶታል እግዚአብሔር። አሜን። ሳራ የወንድሜ ሚስት ናት። የወንድምሽ ሚስት ናት። ኢቭን በእናንተ ቤት ውስጥ ሁላችሁም አንድ አይነት ናችሁ ማለት ይቻላል።
ሁሉም ሰው ጥያቄ በጥያቄ ነው። እውነት ነው፣ እግዚአብሔር አንድም ሰው። ሰው ወጥቶ ለብዙ ሰዎች መልስ የሚሆን ሰው የለም። Yes. እግዚአብሔር አምላክ ከናንተ ቤት ውስጥ ይሄንን ድግምት አፍርሷል። አሜን። ከዚህ ሰዓት ጀምሮ አንቺን ለቤተሰቦችሽ አንቺን በረከት ያደርጋል። አሜን። እግዚአብሔር ሰው። ዩ አር ፍሪ፣ ነፃ ነሽ። ተስፋ የሚባል ሰው የት ነው የምታውቀው አንተ? የምሰራበት ቦታ የምትሰራበት ቦታ አንተ በጣም ብዙ ነገሮች በላይህ ላይ ክስ አያለሁ። በጣም ብዙ ሰዎች አንተን ማጥፋት ይፈልጋሉ እና የምትሰራበት ቦታ ላይ ተስፋ የሚባል ሰው ያለው የእግዚአብሔር መንፈስ ዛሬ ላቪያ ካራዲያማስ ተስፍሽ የዛሬ ዓመት 100 ሺህ ብር ተበድሮኛል። ጌታ ኢየሱስ ክርስቶስ ጋር በጣም ብዙ መፍትሄ ይፈልጋሉ ብላችሁ ነው የመጣችሁት። ድሪባ አባትሽ ነው። you have issue እናንተ መካከል በጣም ኢሹ አያለሁ። መፈታት ካልቻለ ኦልሬዲ የሸሪ ድር አይታችኋል። ቅንጥስ ካለ ከዚህ በኋላ አብራችሁ እንኳን መጓዝ አትችሉም። ነገሮች ከብደው ነው ያሉት። እግዚአብሔር አምላክ ዛሬ የእናንተን የህይወታችሁን ችግር ዛሬ ይፈታል። አሜን። አንተ እሷ በምታወራው ነገር ረፍት ነው የምታጣው። ጭራሽ ማለት ውስጥ ሰላም አይሰማም። በአሁን ሰዓት ኖ ፒስ በህርት ላይ በልብ ላይ ኮዛ አርገ የምታነሰው እሷን ነው። እሷ ደግሞ እንደገና አንተን ነው የምትለው። እውነት ነው። እንደዚህ ተቀያይራችሁ ነው ያላችሁት። እውነት ነው። እግዚአብሔር አምላክ ዛሬ ባላጋራዎቻችሁን ከመሃል ያወጣል። አሜን። ምክንያቱም መሃል ላይ የገቡ ሰዎች አሉ። አንተ የምታገኘው ነገር ሁሉ አሁን በቃ ምንም ቴስት የለውም ማለት ምድር ትርጉሙ ከዚህ በኋላ ትላላችሁ። እውነት ነው። አይሲ ፀሐይ የምትባለው ፀሐይ አንቺ ነሽ። እግዚአብሔር አምላክ ካንቺ ጀርባ የሚሰራውን መርገም ዛሬ እግዚአብሔር ይመታል። አሜን። ምክንያቱም አንቺ ከቤተሰብሽ ዘር ተከትሎ የሚመጣ ቤት ውስጥ ሰላም እንዳይሆን የሚያደርግ ስፒሪት አያለው ባንቺ በኩል። ይሄ መንፈስ ሲመታ ይሄ ሰው ያርፋል። አሜን። ምክንያቱም ዛሬ እጁ አመዳፋሽ ሆኗል። ምስጋና የሌለው ሰው ተብሏል። ይሄ ሰው የእግዚአብሔር መንፈስ ተስፍሽን ብቻ አይደለም ጥላሁንና አያለው። ጥላሁን ይባል ጓደኛል። እነኚህ ሁሉ ያንተ ጓደኞች እዛ መስሪያ ቤት ውስጥ ነው። ትለፋለ ዜሮ። እውነት በዜሮ እያጣፋ ነው የምትመጣው። ዛሬ እግዚአብሔር መፍትሄ እንዲያረግ ትፈልጋለህ? አሜን። ተያያዙ። ይሄ ትዳር አይፈርስም። አሜን። ጭንገፋ ይሰበራል። አሜን። መያዝ የማይችል ሁልጊዜ ጭንገፋ የሚዘራብሽን ስፒሪት ነው ከላይሽ ላይ ማነሳው። አሜን። ይስተካከል ይሄ ነገር። አሜን። አሜን። እኔ ቀለበቴን ሁሉ አውልቄ ቁጭ አድርጌያለሁ። እግዚአብሔር ምክንያቱም በቃ ነው ዲስአግሪመንት ሁሉም ጫፍ ላይ ነው ያላችሁት። ዛሬ ነው እግዚአብሔር የሚሰራው። አሜን። ለዚህ ነው ይሄንን ነገር ያስኩት። አሜን። ይሰራ። አሜን። አባት ሆይ አሜን። አሁን ነው እናንተ ታሪካችሁ የሚቀየረው። አሜን። አሁን አሜን። እያለቀሳችሁ አትኑሩ። አሜን። ልቀይረው ነው። አሜን። ይሁን እኔን ያዛቸው ሁለቱን ካው መርገም ተሰብሯል። ትዳራቸው ሊፈርስ ነው። ኦልሬዲ ጫፍ ላይ ደርሷል። እግዚአብሔር አምላክ ግን ዛሬ የጠላቶቻቸውን ፍላጻ ሰበረ። አሜን። መድኃኒት አድርጎልሻል። አሜን። እንኳን ደስ አለሽ። አሜን። ብዙ ሚሊዮኖችን ነው እግዚአብሔር ወደ ቤት የሚያመጣው። አሜን። ማሸነፍ ትጀምራለህ። አሜን። አይደለም 1 2 3 አይደለም ከዚህ በላይ ያሉ ብዙ ጨረታዎች አሉ ገና አሜን። ምትገባባቸው። አሜን። እግዚአብሔር አምላክ እሱን ያሻግራል። አሜን። አንድ ትሆናላችሁ። አሜን። ቀለበትሽን መልሽ። አሜን። እግዚአብሔር አምላክ በህይወታችሁ ላይ ከእንግዲህ በኋላ ይሄንን መርገም ሰብሯል። አሜን። መስተጻልል የሚል ድግምት አለ። መስተጻልል ማለት ባልና ሚስት ሰላም እንዳይሆኑ የሚያደርግ ድግምት ነው። ሰው ነው የሚሰራው። እንኳን ደስ አላችሁ፣ ፈርሷል። አሜን። አይንሽን አንሺ ከሌላ ቦታ። አሁን አሜን። እግዚአብሔር አምላክ ታሪካችሁን ቀይሯል። አሜን። ጌታን አመስግኑ። አሜን። ሂዱ ደስ እያላችሁ፣ አሜን። ሂዱ ደስ እያላችሁ። ባል ቤት ውስጥ ኦነር ይፈልጋል፣ ክብር ይፈልጋል። ክብር ሲያጣ እግሩ ከቤት ይወጣል። ሁለተኛ ከሚስቱ ጥሩ የሆነ የፍቅር ግንኙነት ይፈልጋል። መኝታው የተፈወሰ እንዲሆን ይፈልጋል። ይህን ሲያጣ እግሩ ከቤት ይወጣል። ባል ሰላም ይፈልጋል። ቤቱ ውስጥ ጭቅጭቅ በጣም ሲበዛ እግሩ ከቤት ይወጣል። ሚስቶች
እግዚአብሔር አምላክ ያላችሁን ስሙ። ሂዱ ደስ እያላችሁ። ጌታ ኢየሱስ ይባርካችሁ። you are free። መተህ ትመሰክራለህ። ጥላውን አቤት። እግዚአብሔር እንዲቀባ ትፈልጋለህ? አዎ። የቤትህን ችግር እንኳን መፍታት አልቻልክም አንተ። ምክንያቱም እግዚአብሔር ቅባቱን አንተ ላይ አድርጎ ቢሆን ኖሮ ወይም ቅባት ተቀብለ ቢሆን ኖሮ የቤት ችግር ይፈታ ነበር። ምክንያቱም እቺ ልጅ መውለድ አልቻለችም። ልክ ነህ። መቅዲ ማናት? መቅደስ ናት። መቅደስ እሷ ነች። መቅደስ አፈራለሁ ቤባ መቅደስ እንድታፈራ ይሄ ሰው መቀባት አለበት። አሜን። ይሄ ሰው ሲቀባ መቅደስ ታፈራለች። አሜን። ይሄ ሰው ሲቀባ መቅደስ ትጸንሳለች። አሜን። እግዚአብሔር አምላክ መቅደስን ዛሬ ፍሬያማ እንዳትሆን ያደረገው መንፈስ ይሰብራል። አሜን። አለ አንተ በሰላም እባባ ያለው እዚህ ሆዷ ላይ ይሄንን እባብ ማንሳት ነው የተቸገረው። ምክንያቱም የደረሰ ነገር ይበላል። የደረሰ ነገር ይበላል። የደረሰ ልትወልድ ጠበቅ ነው። 15 ቀን ብቻ ቀርቶ በላብኝ ሰይጣን። 15 ቀን ሲቀረው ደም ግፍት ብለው በላ። ይመታ ይሄ እባብ። አሜን የሚለኝ ሰው ማለት ይመታ ይሄ እባብ። ይሄን እባብ ልምታው ዛሬ ሪማ ሀዳባ ሰባ አባዬ ሌራ ባባ አባዬ ፍሪ ሃሌሉያ። መፍትሄ እንዳለ አውቃለሁ። መፍትሄ እንዳለ አውቃለሁ። ይሄ ቅባት አንተ ላይ መስራት ይጀምራል። ቀባው ጌታ ሆይ ያዘው ጂሰስ ኔም። አሁን ትጸንሻለሽ። አሜን። ወንድ ልጅ ያለው ምንድን ነው አንቺ የምትፈልጊው? ወንድ አሜን። ጌታን ማገለግል አገልጋይ። በኢየሱስ ስም ወንድ ልጅ ጠራው። አሜን። ሃሌሉያ። መቅደስ የማይሞት ልጅ ይዘሽ ትመጫለሽ። አሜን። እንደ አባቱ አገልግሎት የሚወድ ጌታን የሚወድ አሜን። አሜን። ወንድነት ከሱ አሜን። የቆዳ ከለር ካንቺ አሜን። ሃሌሉያ ይወስዳል። የሚያምር ከለር ያለው ልጅ ይዛችሁ ትመጣላችሁ። አሜን። እንኳን ደስ አላችሁ። አሜን። ሆነላችሁ። ሃሌሉያ አሜን። ሰላማዊት ከየት ሀገር መጣሽ? ድግምታ ያለው አንቺ ላይ በደብተራ ቤት የተሰራ ድግምት፣ ወርቁ የሚባል ደብተራ አያለው፣ መጽሐፍ ገላጫ ያለው። ሰላማዊት አንቺ ነሽ? ይህን ስም እዛ ደብተራ ቤት አያለው። እጅሽን ዘርጊ። ምንድነው ጌታ እንዲያደርግልሽ የመጣሽው ዛሬ? ከማን ጋር ነው የመጣሽው? እህትሽ ነች? ጓደኛዬ ናት። እዛ ስትሄጂ ትድናለሽ ትፈወሻለሽ ብለሽ ይዘሻት መጣሽ። እሷ በጌታ አይደለችም፣ አንቺ በጌታ ነሽ። እሷ አንድ ወርቁ የሚባል ደጋሚ የሰራው ድግምት አለ ላይዋ ላይ። ይሄ ድግምት ከላይዋ ላይ ሲፈርስ የእግዚአብሔር መንፈስ ነፃ ያወጣታል። ታሪኳ ተቀይሮ ትሄዳለች። አሜን። ጎ አውት ናዝሬቱ ጌታ በኢየሱስ። እቺን ልጅ እርኩሱ መንፈስ ሊገላት ይፈልጋል። ብዙ ጊዜ ከሞት አምልጣለች፣ ተፈታለች። ራስሽን አጥፊ ይላታል። እንደገና አንዳንድ ጊዜ ራሷን ለማጥፋት ታስባለች። ራስሽን አጥፊ ጥፋጥፊ ይላታል። ማርባት ላይ ወርቃ ነበረች የተቃጠለች፣ እዚህ ጋር ተቃጥላ ነበረች እንጀራ እየጋገረች። ይሄ መንፈስ በድግምት የገባ ነው። አያችሁ፣ በቀን 4 ነው የምትውጠው፣ 4 ክኒን በወር ውስጥ 120 ማለት ነው። እንኳን ደስ አለሽ፣ ተፈተሻል። አሜን። ህይወትሽን ለጌታ ለኢየሱስ ክርስቶስ ስጪ። ሄለን ነሽ አንቺ። ገብሩ ማን ነው? የእህቴ ልጅ አባት። የእህት ልጅ አባት ነው። ምንድነው ጌታ እንዲያደርግልሽ የምትፈልጊው? እኔ ፋይናንስ በጣም ተጎድቼ ነው የመጣሁት። ባዶ አረገኝ ጠላትና መጨረሻ ብዬ ነው። ፍሬወይኒ የምትባል ልጅ የት ነው የምታውቂው? ያክስቴ ልጅ አለች። ፍሬወይኒ ያክስትሽ ልጅ ነች።
በእናንተ ዘር በኩል ምንም ፋይናንስ ላይ ሰብሮ የወጣ ሰው የለም። ምክንያቱም ቤታችሁ ጠቅላላ በገመድ ታስሮ አያለሁ። ኢቭን አንቺ ራስሽ አሁን ታስረሻል። ማኪያታሩ ቫዲያማስ ዳዊት ጎይቶም የሚባሉ ሰዎች አያሉ። በአንቺ ህይወት ውስጥ የመጡ ሰው አይወጣልሽም። አንቺ እውነት ነው። ምንም ሰው አይወጣልሽም። እድሜ ዘመንሽን ሁሉ መጫወቻ ነሽ ያለሽው። አሁን ላቪ ካናዲያ ሮሲያ ካፓራ ባዲያ በ66 በ65 አካባቢ የተወለደ ማን ነው? ካናይ ፕሮፌሰር እግዚአብሔር አምላክ በተወለድሽበት 65 ዓመተ ምህረት ነው የተወለድሽው። በተወለድሽበት ጊዜ ላይ እዛ ሰሜን ላይ ሰሜን ካናይ ፕሮፌሰር ሪካባዲያ ፕሮፌሰር በ65 ዓመተ ምህረት ካንቺ እትብት ጋር የተቀበረ መርገም አለ። ከዛ የተነሳ አይ ዶንት ኖ ሰሜን ላይ ነው ማያት 1965 1965 ሄለን ዛሬ ልፈታሽ ነው። አሜን። እስከ ዛሬ ድረስ 50 ምናምን ዓመት ዜሮ የሆንሽው ልጅ ከዚህ ቀን ጀምሮ እግዚአብሔር ሰው ያረግሻል። አሜን። ሃሌሉያ አሜን። ሰው አለ ግን ሰው አለ እዚህ ሰው አለ እዚህ አባቴ ፍታታው አሜን። ፋይናንስ ይለቀቅ አሜን። ገንዘብ ይለቀቅ አሜን። እትብቷ ከተቀ አሜን። ሃሌሉያ ሳይ እግዚአብሔር አምላክ ክር ሲተረትራ ያለው አሜን። እንደዚህ የተቋጠረ ነገር ሲያወጣ ያለው አሜን። አይንሽን በአይንሽ ሳታይ ዚላ አማንያማ አመታቶች ተቆጠሩ። አባቶይ አረፈደም አሜን አሜን። እንኳን ደስ አለሽ አሜን። እንኳን ደስ አለሽ አሜን አሜን። እግዚአብሔር እንኳን ደስ አለሽ። 7 ዓመት ነው የፈጀብኝ አንተ ጋር ለመምጣት ጌታ በሚያውቀው። ዛሬ ሄዳለሁ ላለው ደውላለሁ ቀራለሁ 7 ዓመት በላ ጠላት። ዛሬ ግን ተፈታው። ስሙ ይባረክ የኔ ጌታ። ምስክር ሆናለሁ። ብዙ ሰው አለ ከኋላዬ፣ ብዙ ቤተሰብ አለ። ሃሌሉያ ሰኛል እናገራለሁ እንደታየው እንደታሰብኩ። እኔ ብቻ ነኝ ከቤቱ ባዶ ያረገኝ ጠላት። 5 ሴቶች ነን። እኔም ብቻዬን አስቀረኝ። ብቻዬን በላሁ። 20 ዓመት ሙሉ በሳም ብቻዬን በላሁ። ሂጂ ደስ እያለሽ አሜን። ሰይ እንኳን ደስ አለሽ። በቃ ከአዲስ አበባ ነው የመጣሽው? አዎ። ንግድ የሚነግድ ሰው ማን ነው የምታውቂው? እኔ ራሴን ነግድ ነበር፣ ተዘጋ። ዜሮ ሆነሻል። አሁን ቢዝነስ ተዘግቷል። አሁን የሰው እጅ ጠብቀሽ እንድትኖሪ የሚያደርግ መንፈስ ያለው አላዛር ምንሽ ነው? አላዛር አንቺ ቢዝነስሽ ታሟል፣ አንቺ ታመሻል፣ ልጅሽ ታሟል። እግዚአብሔር አምላክ ታምራት እንዲያደርግ ትፈልጊያለሽ? ራማ አኒ ካሎቭራዲያ ማሳ መድኃኒት ተደርጓል አንቺ ላይ፣ ስራሽ ላይ፣ ልጅሽ ላይ፣ ቤትሽ ላይ። ምክንያቱም አይምሮ ላይ ህመም አያለው፣ የጭንቅላት ህመም አያለው። አማኑኤል የሚባል ሆስፒታል አያለው። መድኃኒት ሲወጣ ያለው በናዝሬቱ ጌታ በኢየሱስ ስም ንግድሽን የያዘ ልጅሽን የያዘ ከባው በናዝሬቱ ጌታ በኢየሱስ ስም ንግድ አያለው የተዘጋ ልጅ ዜሮ፣ ንግድ ዜሮ፣ ቢዝነስ ዜሮ። አየሉ አንቺ ነሽ። ተቀበይ ቴክ ግርማ ምንሽ ነው? አጎቴ ነበር። ያንቺ አጎት ነው። አሁን በህይወት የለም። አሁን የአላዛር እጣ ፈንታ መቃብር ውስጥ። ምክንያቱም ከግርማ ጎና ያለው ግርማን የገደለ መንፈስ አላዛርን አይገልም። እንኳን ደስ አለሽ። እዚሁ ሰው አለ ወይ? ሃሌሉያ! ያዛት አላዛርን ፈታለው። ይሄንን ሰው እብድ እንዲሆን ያደረገ መንፈስ አው ግባ free in Jesus name. Thank you Jesus. ንግዳቸው ይመለስ። የልጇ ጤና ይመለስ። አሜን። ልጇ አይሞትም። አሜን። ቢዝነስሽ ይጀመራል። ያንቺን ቢዝነስ ትልቅ ቦታ የሚያደርሰው እሱ ነው። አሜን። ሂጂ፣ ቤትሽ ሲፈታ ቤታችሁ ሁሉ ተፈቷል። አሜን። እመኚ። አሜን። ተባረኪ። አሜን። ደስ እያላችሁ ሂዱ። አሜን። ኢየሱስ መርዞ ወጥቷል። ደስ እያላችሁ እያመሰገናችሁ በሰላም
ኃይሉ ለእኔ አባቴ ነው። ያንቺም አባት ነው። አባት ነው። ያንቺም አባት ነው። አንቺ የት ሀገር ነሽ? እኔ ወንጂ ነኝ። ተያያዙ ሁለታችሁ። አንቺ ክርክር አለ። ልክ ነው። የሚከራከሩበት ክርክር ያለበት ነገር አያለሁ። ልክ ነው። አንድ ወረቀት ለ4 ለ5 ለ6 ይዛችሁ ያሉ ወደዚህ ወደዛ ወደዚህ ወደዛ። ልክ ነው። አሁን ፍርድ ቤት ድረስ እግዚአብሔር አምላክ ሊገባ ነው። አሜን። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ 5 ሰው በአንድ ወረቀት ሲከራከራ ያለው ልክ ነው። ራማጋዲ ለነፉራ ዲያማስ እግዚአብሔር አምላክ ስለ ክርክርሽ መልሳለሁ ብሏል። እጅሽ ላይ ደግሞ የሚገባ አዲስ ዶክመንት አለ። ፍርድ አለ። ልጅ ትፈልጋለህ? ትዳር ሁሉ ሁለቴ ሁሉ ተጨንግፏል። 2 ጊዜ ጨነገፈ። አንዷ ሞተች፣ ሁለተኛዋ እንደዛ አስተምሬ ስራ ይዛ ሌላውን አገባች፣ ጠፋች። አዎ ሌላ ግብ ተቀራች። ከስረ ባዶ ገንዘብ በሁሉ ከስረ አንድ ሴት አያለው። አንተ ቀጭን ነበርክ በፊት። አንተን የምትፈልግ ሴት ነበረች። እቺ ሴት ስሟ መብራት ይባላል። ምን የሚጀምረው ስሟ። አንተ ከዚች ሴት ጋራ ኢሹ አለ። እጆችን አንሳ። የምትይዘው ሁሉ አይሆንም። አንተ እቺን ልክ መጎርመስ ስትጀምር አይን ብዙ ማየት ሲጀምር እሷን አልፈልግም ማለት ቀጭን ልጅ ነች እሷ። እዛ እናንተ የምትኖሩበት ሰፈር ነው የምትኖረው። ከዚች ጋር ተውክ። ከዛ አንተ ወደምትፈልግ እቺ ሴት እዛ ደቡብ ላይ ውሃ የሚፈስ ውሃ ዳራ ያለው እናንተ የተወደረዳችሁበት እንደዚህ ወንዝ የሚሄድ ወንዝ አለ። እዛ ጋር የሚቀመጥ አንድ ጠንቋይ አለ። አንተን ሰታለች እዛ ሄዳ። ከዛ ሰው አይወጣልህም። አንተ ያንን መርገም ከላይ ላይ ያፈርሳለሁ። አሁን አሜን። ዛሬ እግዚአብሔር አምላክ ያንተን ጭንገፋ ይሰብራል። አሜን። አሁን እግዚአብሔር ሌላ ሚስት ይሰጣል። እቺ ሚስት ትመጣለች፣ 5 ልጆች ትወልዳለህ። አሜን። በጌታ በኢየሱስ ስም ውሰድ። በኢየሱስ ስም በኢየሱስ ክርስቶስ ስም እቺ ሴት እንዳትሞት ጸልያለሁ። ፈውስ እንዲሆን ጸልያለሁ። የተቀበረ ነገር ይፈርሳል። አሜን። ፈውስ ሆኖልሻል። አንተ ላለው ቅባትን በጣም ወዳል ገባኝ። እግዚአብሔር ሰው ማኒ ካሮቫ ባዲያ ማሳ ተቀበል በኢየሱስ ስም። እቺ የእናንተ ልጅ ነች እና ጭንገፋል ከእናንተ ውስጥ ህይወታችሁ የእግዚአብሔር መንፈስ ምንም ልጅ እንዳትይዙ የሚያደርግ ድግምታ ያለው። ይሄ ነገር የተነሳው እዛው የምትኖሩበት ሰፈር ነው። አንድ ቡና የሚዘወተርበት ቤት አያለው። ሁል ጊዜ አተላ የሚደፋበት ቦታ አያለው። ስትወጡ የአተላ ይሄ አሻሮ ምንድነው? የአተላ አሻሮ የምታዩበት ቦታ አለ። እውነት ነው። 1 2 3 4 5 6 ጊዜ ሚስከሬጅ አያለው። እውነት ነው። ትጸንሻለሽ፣ ዳውን ትጸንሻለሽ፣ ዳውን ትጸንሽ። መውለድ ላንቺ አዲስ አይደለም፣ ግን አሁን እምቢ አለ። የእግዚአብሔር መንፈስ አስቴር የምትባል ሴት ያሳየኛል። ጎረቤቴ ናት። ያንቺ ጎረቤት ናት። ደሳለኝ ደሳለኝ ደሱ ይሄ ሰው በፍጹም ካንቺ ልጅ እንዳይኖረው የእርግማን ኃይል ያሉ። ይሄንን እርግማን እግዚአብሔር ከህይወታችሁ ላይ ያነሳል። አሜን። ሰናይት ጎረቤቴ ናት። ማስቲካ ከአፏ አይጠፋም። ሰናይት እግዚአብሔር አምላክ በህይወታችሁ ላይ ከዚህ በኋላ ጭንገፋ እንዳታዩ፣ አሜን። መርገም እንዳታዩ፣ ክፉ ነገር እንዳታዩ አሜን። እግዚአብሔር ከላያችሁ ላይ ያንከባልላል። የማይሞት ልጅ ትወልጃለሽ። መቼ? የዛሬ ዓመት አሜን። ይጀምራል። ጭንገፋ አነሳለሁ። 1 2 3 4 5 6 7 8 9 ወር ጽንስ ከው ደስታ አንተ ከዚህ በፊት ብዙ ህይወቶች አይተሃል። አሁን ነው ከሷ ጋር የመጣኸው። የእግዚአብሔር መንፈስ የነኛ ሰዎች እርግማን አንተን ብሎክ አድርጓል። እቺ ልጅ በፍጹም መውለድ አትችልም። እቺ ልጅ እግዚአብሔር አምላክ ልጅ እንዳይቀጥል
ነገሮች እንዲቆሙ የሚያደርግ ስፒሪት አያለሁ። በማ በኩል ባንተ በኩል ነው የተዘጋቸው። እኔ እግዚአብሔር አምላክ አፍርስ ብሎኛል። የሷን አፈርሳለሁ፣ ያንተን አፈርሳለሁ፣ ያንተን አፈርሳለሁ፣ ያንቺን አፈርሳለሁ። ኢቭን ፋይናንስ ራሱ አንቺ ምንጫችሁ ተዘግቷል። ራሱ የፋይናንስ ምንጭ በተይዞ ነው ያለው። አሁን ብድር በብድር አያለው። ከዚህ ብድር ከዛ ብድር በብድር ነው የምትኖሩት። ሎክ በቃ በአራጅ ሊሸጥ ነው። እግዚአብሔር አምላክ ዛሬ ጣልቃ ይገባል። አሜን። ልጃችሁን ፋይናንሳችሁን ምንጭ ያደረቀ መንፈስ ዛሬ ከህይወታችሁ ላይ ይነሳል። ፋይናንስ እጥረት በቃ ኑሮ ድህነት እንደ ኳስ እየተጫወተባችሁ ነው። አሁን ልብሳችሁን አውልቆ መንገድ ላይ ያወጣችሁ ነው። ተስፋ የላችሁም። እግዚአብሔር ጣልቃ ይግባ። አራታችሁም እጃችሁን ዘርጉ። 1 2 3 1 2 3 1 2 3 9 ወር ጽንስ ይመጣል። ታንክ ዩ ጂሰስ። አራጅ ተሰረዘ። ምንጭ ይፈልቃል ጌታ። ምንጭ ያፈልቃል ጌታ። ምንጭ ያፈልቃል ጌታ። እንኳን ደስ አላችሁ። ደስ እያላችሁ ሂዱ። እሱ ሆንግ ኮንግ ነው። አብራችሁ እዛ ሆንግ ኮንግ አልሄዳችሁ? ሄደናል። አንቺ ተመለሽ? እዛ ሄጄ ነበረ። እዛ ታምሜ ነው ትቼ የመጣው። አንተስ? ደሴም ኬዝ ነው። ኦኬ። ለሷ ብለን የመጣው አሁን አይደለም፣ ለራስ ብለን የመጣው። ትልቅ እባብ ያለው ስኔክ ያለው ይሄ እባብ የወጋችሁ እዛ የሄዳችሁበት አገር ላይ ነው የተወጋችሁት። ስራ የሚባል ነገር እንድትሰሩ መንፈሱ አይፈልግም። ከዛ ምድር ላይ ማስወጣት ነው የሚፈልገው። በተለይ እናንተ ልባችሁ ለመጸለይ በሚፈልግ ጊዜ ሁሉ ትታሰራላችሁ። ሌሊሴ ማን ነች? እኔ ነኝ። አንቺ ነሽ ሌሊሴ። በተለይ አንቺ የጸለይሽ አስቸግረሻል። በጣም ብዙ ትጸልያለሽ። እንቅ ያደርግሻል። እግዚአብሔር አምላክ አንቺን ይፈታል ዛሬ። አሜን። ልክ አፉን እንደዚህ የከፈተ ስታቹራ ያለው ሐውልት ነገር አያለው። የቱ ጋር ነው ያያችሁት? ይሄንን እንደዚህ አፉን የከፈተ ጸጉር ያለው የእባብ መልክ ያለው እንደዚህ አይነት እንደዚህ ሰዎች ብዙ የሚሄዱበት ቦታ ያለው የመንገድ ማዕዘን ላይ። ልክ ነህ። እናንተ እንጀራውን እንጂ የፈለጋችሁት አገሩ አልተስማማችሁም። እንዲሁ ደስ አይላችሁም ለራሱ። በቃ እዛ ለመኖር ነበረ። እሱ እዛ ስራ አለው። እኔ ትቼ መጣሁ በጣም ታምሜ። እኔ ዛሬ አንቺን እፈታለሁ፣ አሜን። አንተንም እፈታለሁ። አሜን። ዳንኤል ማን ነው? ዳንኤል የሚባል ሰው የት ነው የምታውቀው? ጓደኛዬ ነው፣ ናይጄሪያዊ ነው። ጓደኛ ነው። አንተን ከዚህ እፈታለሁ፣ አንቺን ደግሞ ከእባብ መንፈስ እፈታለሁ። አሜን። ሁለታችሁም ትፈታላችሁ። አሜን። አንተን ሰው ነው እንደዚህ ያደረገ። አንቺ የእባብ መንፈስ ነው። ምክንያቱም ጸሎት እንድትጸልይ አይፈልግም። ተኝተሽ አንዳንድ ጊዜ አጠገብሽ ያለውን እሱን መጥራት እንኳን አትችይም። ልሳንሽን ጸጥ ያደርጋል። ልክ ነህ። በኢየሱስ ክርስቶስም እንደዚህ አይነት ኬዝ ያለበት ሰው እዚህ ውስጥ ካለ ዛሬ እግዚአብሔር አምላክ እንዲፈታው ጸልያለሁ። አሜን። ዛሬ እንድትፈቱ ጸልያለሁ። አሜን በሉ። አሜን። በሰው የተሰራ ድግምት፣ ዳንኤል በሚባል ረጅም ሰው የተሰራ ድግምት አውት! ልቀቀው! ልቀቃት! ናዝሬቱ ጌታ በኢየሱስ ስም። የእግዚአብሔር መንፈስ ምን እንደሚለኝ ታውቃላችሁ? እዛው ሀገር መልሳቸው ይለኛል። አሜን። አሜን። ይመለሱ። አሜን። ተሸንፈው አይወጡም ይላል። አሜን። አይሸነፉም ይላል። አሜን። እዛው ሀገር ይመለሳሉ። አሜን። ግን በሽታ የሚባል ነገር ከላያቸው ላይ አይሰራም። አሜን። ዛሬ እነሱን ቀብቻለሁ፣ ፈትቻለሁ። አሜን። አሜን። የት እንደምትሄዱ ታውቃለህ? አሁን ወደ ሆንግ ኮንግ ትመለሳላችሁ። ሁለታችሁም ምንም ከዚህ በኋላ አይገጥማችሁም። አሜን። ከዛ ሆናችሁ አኖይንቲንግ ቲቪ ቻናል እዩ፣ ዩቲዩብ ተከታተሉ። ጌታ ፈቷቸዋል። እዛ ብዙ ታፈራላችሁ። አሜን። እንኳን ደስ አለ። አሜን። ሄዱ ደስ እያላችሁ ተፈታቸዋል። ለምንድን ነው ይዘህ የመጣው ልጅህን? እንዲጸለይለት ነው። ሱስ ምናምን አስቸግሮኝ ጋንጃ እየተጠቀመ እድሜው ገና 17 ዓመቱ ነው። አስቸግሮኝ ከሱ ስራ አልሄድም እየጠበቅኩት። ከሻሸመኔ የሚባል ከተማ ጋራ የተገናኙ ልጆች አሉ። ከዛ ደግሞ ወደ አዋሳ የሚመጣ የሚጨሱ ነገሮች አሉ። ይህንን ነገር ለዚህ ልጆች ሲሰጡ ያሉ ያልጠበቅከው ነገር ነው እየሆነ ያለው። በጣም እግዚአብሔር አምላክ መርዙን እንዲያወጣ ትፈልጋለህ? አዎ። ይሄ ልጅ እንዲቀየር ትፈልጋለህ? በጣም የደከምክበት ነገር በቀለ ማን ነው?
አባቴ። ብዙ ልጆች ወንድሞች ምናምን ያሉበት ቤት ውስጥ ነው አንተን የማየው። ብዙ ወንድሞች እህቶች አንድ ላይ የተወለዳችሁ ብዙ ሰዎች አላችሁ እናንተ ቤት ውስጥ። የእግዚአብሔር መንፈስ ዛሬ እነኚህን ሁሉ ልጆች አንተ ስትፈታ እነሱን እዛ ይፈታል። አሜን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የበቀለን ልጆች ኤፍታ እንድትል ጸልያለሁ። እግዚአብሔር አምላክ አንተን ፈቷል፣ ወንድሞችን ፈቷል። ተነስ ጌዲዮን። ጌዲዮን ጌዲዮን ያንተ ስም ነው። ወንድሞችና እህቶች አሉ። እግዚአብሔር አምላክ አንተ ስትፈታ ጌዲዮንን ስፈታ እነሱን ሁሉ ፈቷል እዛ። አሜን። ምክንያቱም አንተ ከዚህ በኋላ ይሄ ልጅ አይጨነግፍም ላንተ። አሜን። በሱ ክብር ታያለ። ዋጠው ፍሪ ከአሽሽ ከኮኬይን ከዊድ ነፃ ወጣሁት። አሜን። በኢየሱስ ክርስቶስም ፈታሁት። አሜን። በኢየሱስ ክርስቶስም ፈታሁት። አሜን። በኢየሱስም ፈታሁት። አሜን። ሁሉን የሚችል አምላክ ይረዳሃል። ኤልሻዳይ ልጄ ነው። ኤልሻዳይ አንተ ነህ። ኤልሻዳይ ከዛሬ ጀምሮ ሱስ የሚባል ነገር አፍ ላይ አይገባም። አሜን። ደስ ይበልህ። ሂድ ደስ እያለ ጌታ ፈቷል። ኩላሊትን ጉበትን አያለው። ሲሪየስ ሲክነስ ናቸው። የእግዚአብሔር መንፈስ ካልተነቀለ የሞት ምክንያት ሊሆኑ ይችላሉ። ዛሬ ለአንተ ፈውስ አደርጋለሁ። ግለጠው፣ ቀባው። አሜን። ግለጥ። እዚህ በግራ በኩል እስ ቀባው። እዚህ ክፈት አፍህን። ፈውስ ሆኖልሃል። አሜን። ጌታን ታገለግላል። አትሞትም፣ በህይወት ትኖራለህ። አሜን። ከየት ሀገር ነው የመጣሽው አንቺ? ከአሶሳ። የሙስሊም ሰዎች አሉ እናንተ ቤተሰብ? እህቴ ሙስሊም ናት። ምክንያቱም ጫት ተተፍቶ ቱፍታ ሲደረጋ ያለው አንተም ጋር ምን ነህ? እሷ ባለቤቴ ናት። አንተ ከየት ሀገር መጣ? አሶሳ ነው። 600 ኪሎ ሜትርም ከዛው ይርቃል። ለስራ ጉዳይ ወደ አሶሳ ሄድኩኝ። ከአሶሳ ከክልል ወደ እሷን ያገባሁት 124 ኪሎ ሜትር ውስጥ ላይ ነው። ብዙ ነገር አይሳካላችሁም እናንተ። እውነት ነው። ምንም የሚሳካ ነገር የለም። እውነት ነው። እግዚአብሔር ምክንያቱም እሷ ታስራለች። የታሰረችውም ደግሞ ጫት እየቃሙ በሚተፉ ሰዎች ነው። ቆቁቧ ተወስዷል። እግዚአብሔር ዛሬ እናንተን ነፃ ያወጣል። አዳነች 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 አንቺ ነሽ። የእግዚአብሔር ልጅ ኢየሱስ ክርስቶስ አንቺን ይፈታል፣ ባለቤትሽንም ይፈታል። ዛሬ ተማመላችሁ መታችሁ ከሆነ እግዚአብሔር አምላክ ድንቅ ነገር ያደርጋል። ዛሬ አሊማ ሮቮዲያ ማሳ ጎ ታንክ ዩ ጂሰስ ጎ ታንክ ዩ ጂሰስ። እቺ ልጅ በሽታ በላይዋ ላይ አለ። መንቀሳቀስ አቅቷታል። ወገቧ በጣም ይታመም። ክፈቻት። አምጪ አምጪ አምጪ። አሁን መጨረሻ ወደዚህ ነው የመጣው። ብዙ ጊዜ እጂ ነፃ ነሽ። ተራመጂ። ሃሌሉያ። ራሚ ዳሎቭ ራካዲያ ቫሺ ማክሎቭ ሮጎቦዲያ ናማሳ ፕራቫዲያ። ተራመጂ፣ በደንብ ተራመጂ። ያው አለ ያው ተነሺ። በሽታው የት ሄደ? አንተ ሁለት ጊዜም ነፍሰ ጡር ነበረች። የሶስት ወር ከ15 ቀንና የሁለት ወር ከ14 ቀን እንደዚህ እንትን ሆኗል። የምትለው ቢሮ ስትሄድ ሁሉ ታማ ነው የምትመጣ። ከቢሮ ስትሄድ ሁሉ ታሞ ነው። ቤት ላይ በረከት የለም። ዛሬ ተፈታሃል። አሜን በል። አሜን። እግዚአብሔርን አመስግን። አሜን። እንኳን ደስ አለሽ። ታሪክሽ ተቀይሯል። ታሪክ ተቀይሯል። ፋይናንስ ለቅቅ ያለው የገንዘብ በረከት በህይወት ላይ ይመጣል። ታሪክ ተቀይሯል። የስ ሂዱ ደስ እያላችሁ። ሙዝ ተጫና አያለው። ሙዝ የሚሰራ ማን ነው? አንተን የምትሰራው። አስማማው ማን ነው? አንተን አስማማው። ደምሴ ማን ነው? እኔ ነኝ። እግዚአብሔር በፋይናንስ ሊባርክ ይፈልጋል። አሜን። ምክንያቱም ከሰው ጋር ስትጣላ ያለው፣ ከሰው ጋር ስትደባደባ ያለው ብዙ ሰው ነገር ይፈልጋል። አንተ ሚጭኑ በተለይ የሚያወርዱ ሰዎች ሰው ይልኩብሃል። ከሰው ጋር ስትታገር ብዙ የተሰበረ ሳጥን ያለው፣ በሳጥን ስትደባደባ ያለው አይ
በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ አንተን ሚሊዮነር ያደርጋል። አሜን። እግዚአብሔር አምላክ እዚህ አዲስ አበባ ላይ ትልቅ ቤት ትሰራላችሁ። አሜን። እግዚአብሔር አምላክ ምርኮ ያበዛላችኋል። አሜን። በህይወታችሁ ላይ ያለው ሁሉ እንግዳ ነገር ዛሬ ይነሳል። አሜን። ለዚህ ክብር በኢየሱስ ክርስቶስ ስም አሁን ቀባው። ተቀበል በኢየሱስ ስም ያዘው። ጂሰስ ኔም የረገጥከውን ሁሉ ትወርሳለህ። አሜን። የአባትን ርስት ሁሉ ትወርሳለህ አንተ። አሜን። ውሰድ። ፈታው። የራስን መኪና ውሰድ። ሂዱ ደስ እያላችሁ። ከ30 በላይ የሚሆኑ ዶሮዎች አንድ ጊዜ እሽክ ብሎ የሞቱበት ጊዜ ያለው የኔ ነው። በዚህ ሳምንት በዚህ ሳምንት ላጥ ምንድነው ነገሩ ብለህ እየተጨነክ ነው አንተ። ለምንድነው እንደዚህ የሆኑት ትላለህ አንተ። የሚገርመው ነገር አንዴ ትከሻህን ይዛል፣ አንዴ እጅህን ይዛል፣ አንዴ ወገብን ይዛል፣ አንዴ እግርን ይዛል። እዛ ሰፈር ውስጥ የሚወረወር የጨለማ መንፈስ አለ። አንድ ድመት ያለው ሁልጊዜ የሚገባ ድመት ነው። አፈር የሚመስል ላዩ ላይ የተቀባ ነጭ ነው፣ ግን መልኩ ሌላ ሆኗል። ልክ እንትን ውስጥ የገባ ድመት ነው። ሁልጊዜ የምታባረው አጥር ሾልኮ ሲገባ ያለው እሱ ከሚመጣበት ግቢ ውስጥ የሚላክ የጥንቆላ ስራ አለ። እጅ ላይ ያለ ነገር ሁሉ ዜሮ እንዲሆን ያደርጋል። ባዶ የሚታለቡ አያለው፣ ዶሮዎች አያለው፣ ከብቶች አያለው። አንተ አሁን ግራ ገብቷል። ድግምትና መርገም ከአካባቢ ላይ አሁን እዚህ እኔ ስጸልይ እግዚአብሔር እዛ ያፈርሳል። አሜን። እዛ እግዚአብሔር ሲመታ አንተ እዚህ ነጻ ትወጣለህ። አሜን። አንተ እዚህ ስትፈታ ከዚህ በኋላ እግዚአብሔር ሀብት በሀብት ያደርጋል። አንተ አሜን። ታሪክ ተቀይሮታ ያለ በኢየሱስ ክርስቶስ ስም ማዲካሮቫዲያ ልቀቅ። የድግምት መንፈስ ጂሰስ ኔም ፈትቻለሁ። መድኃኒት ምንሽ ናት? እህቴ ነች። አቢቲ ምንሽ ነው? ወንድሜ። መድኃኒት እህትሽ ናት። አቢቲ ወንድምሽ ነው። ሁለት ወንድሞች። የእናንተ ቤት በጠቅላላ አሁን እግዚአብሔር አምላክ ይፈታል። አሁን አሜን። ያዛት ጎ you are free። አቢቲ ተፈቷል። መድኃኒት ተፈታለች። አንቺ ተፈተሻል። በሰላም ትወጃለሽ። አሜን። ምንድነው ጌታ እንዲያደርግላችሁ የምትፈልጉት? እሷ አትሌት ነች። እሺ አሁን ከተወሰነ ከዚህ ከገና በኋላ በጣም ታማ ቤት ፈረንሳይ ሀገር ላይ ትልቅ ሜዳሊያ ስትቀበላ ያለው አውሮፓ ላይ ሁልጊዜ የምትጠሙት እሱን ነው። የአባታችሁን ቤት የጨለማ መንፈስ ሁላችሁንም ወደ ታች የሚይዝ መንፈስ ነው። ትክክል ነው። እግዚአብሔር ወደ ታች የሚይዝ መንፈስ እንዳይሳካላችሁ የሚያደርግ መንፈስ እሱን መንፈስ እግዚአብሔር አምላክ ከላያችሁ ላይ መጣ። እቺ ልጅ አሁን አቁማለች። አሁን ቀጥ ብላ አቁማለች። በይ እንዳታቆሚ። አሁን ነው ትሬኒንግ የምትጀምሪው። እግዚአብሔር አምላክ ፈረንሳይ ሀገር ይላካታል። እዛ ደግሞ ሄዳ ሜዳሊያ ትወስዳለች። ወርቅነሽ ማን አንቺ ነሽ ስሟ። ቴክ ውሰድ በኢየሱስ ስም። እግዚአብሔር አምላክ እችን ልጅ በፈረንሳይ ሀገር ወርቅ ስታመጣ ያለው አሜን። ታንክ ዩ ጂሰስ። ሁለታችሁም ተፈታችኋል። አባቱ ይሄ እግር ከሰረገላ በላይ የሚሮጥ እግር እንዲሆን ጸልያለሁ። አሜን። ሩጭ እስቲ። የስ ተመለሽ እንደገና። በቃ ጀመረች። አሁን አንቺ ነገ ሄደሽ ትሬኒንግ ጀምሪ። ጌታን አመስግኝ። እንኳን ደስ አላችሁ። ኢየሱስ ይባረክ። በሰላም ሂጂ። ሰናይት ተስፋ የሚባል ሰው ያለው አባቴን ሞቷል። ያንቺ አባት ነው። አንቺ ጋር ሞት አይሆንም። አሜን። እግዚአብሔር ድንቅ ነገር ያደርጋል። አሜን። የተዘጋ በራ ያለው አሁን ብዙ ነገር ተከበሻ ያለው ህመም ይነቀል። አሜን። እዚህ ጋር ምንድነው የሚሰማሽ? ሬሷን ከዚህ ሊወስድ የሚፈልግ መንፈስ ተሰብሯል። አሜን።
ምንድነው አንተ የምትሰራው? ዳኛ ነኝ። መተው ፈለግኩ። ስንት ጊዜ ከሞት አምልጫለሁ። ከስራው የተነሳ ብዙ ችግር ይገጥማል። ብዙ ችግር ውስጥ ገብቻለሁ። እንደው ስንት ከሞት ተርፌያለሁ። ያሳድዱሃል በሰራው ስራ። በቀን የፈረድከው ፍርድ ያሳድዱሃል። ልክ ነው። ይሄን ስራ መተው ትፈልጋለህ? የእግዚአብሔር መንፈስ እንደዚህ አለኝ፣ አትፍራ። አልፈራም። ስራ አትቀይርም አንተ። የእግዚአብሔር ያለውን ነው ነገር። ግን አንተና እግዚአብሔር አምላክ ወደ መሀል ከተማ ሲያመጣ ያለው። አሜን። ግራ አለ፣ ቀኝ አለ። አሜን። ልብሳ ያለው። አሜን። አሜን። በኢየሱስ ስም ዛሬ ተፈቶልሃል። አሜን። እዚህ መሀል ከተማ ትመጣለህ። ሲቪህን ያዝ። እግዚአብሔር አምላክ ትልቅ ስራ አዘጋጅቷል። አሜን። እዚህ አዲስ አበባ ላይ አሜን። አምላክ ሆይ በጌታ በኢየሱስ ክርስቶስ ስም አዲስ ስራ ይሰጠው። አንተ ምን እንዲሆንልህ ነው የምትፈልገው? ባለቤቴ ጋር ስለተጣላን እሷ እንድትመለስ እንደገና እኔንም ስለሚያመኝ፣ ሁለተኛ ደግሞ 1088 ካሬ ሜትር አለኝ ያ እንዲሸጥልኝ። የት ነው የምትኖረው? ጎጃም። ቡዛዮ ብዙነሽ ባለቤቴ ናት። ያንተ ባለቤት ናት። እግዚአብሔር አምላክ በዚች ሴት ላይ ያለውን ድግምት አሁን ሲያነሳ ያንተ ምርኮ ይለቀቃል። አሜን። ሱቅ ያለው ሱቅ የሚሰራ ሰው ማን ነው? ሱቅ እኔ ነበረኝ፣ ዘግቼዋለሁ። ሸጠዋል? ዘጋሁት። ዘጋው? አዎ። ሱቅ? አዎ። እሱን ዘግቻለሁ። አሁን ደግሞ እጅ ላይ ያለውን ነገር መሸጥ ትፈልጋለህ? የሚሸጥ 3 ቦታዎች አሉኝ። አንድ ላቱ እንዲሸጥልኝ እፈልጋለሁ ንግድ ለመግባት። አሚና አሊማ እናቴ ናት። ያንተ እናት ናት? አዎ። ከሌላ ሃይማኖት ጋር የተገናኙ ናቸው እነዚህ ማያቸው ሙስሊም። የስ አሁን ከዚህ በኋላ የሚሸጥ ነገር አይደለም አንተ የሚኖርህ፣ አንተ የምታፈራው ነገር ነው የሚኖርህ። እኔ ዛሬ ጸልያለሁ፣ እግዚአብሔር አምላክ አንተን ይፈታል። አሜን። በህይወት ላይ አይተ የማታውቀውን በረከት ነው የምታየው። አሜን። የዘጋዎቸውን ሁሉ እንደገና ትቀበላለህ። አሜን። አባቶ እንድትሰጠው ጂሰስ ፈትቻለሁ። እንኳን ደስ አለ፣ እንኳን ደስ አለ። በኢየሱስ ክርስቶስ ስም አሜን በል። ቤት፣ ልጆች፣ ኑሮ ሁሉ ተፈቷል። እንኳን ደስ አለ። አንተ ሁል ጊዜ የምታለቅስበት ነገር አለ። አሁን ራሱ በቃ እዚህ ካልተመለሰልኝ ወይ ራሴን አጠፋለሁ ወይ ደግሞ ሁለተኛ ጌታ ቤት የሚባል ነገር አልሄድም ብለሃል። የመጨረሻ እድል ብለን የመጣው በመጨረሻ እግዚአብሔር አምላክ አንደኛና ድንቅ ነገር ያደርጋል አንተ። አሜን። ምክንያቱም እግዚአብሔር አምላክ ሲፈታህ እያየው ነው። አሜን። አንደኛ ፋይናንስ በጣም ችግር አለ። እውነት ነው። ሁለተኛ የትዳር ህይወትህ በቃ ዜሮ ባዶ ሆኖ ይባላል። እግዚአብሔር እንደዚህ አለኝ፣ በአንተ ህይወት፣ በስም ላይ፣ በህይወት ላይ፣ በእንጀራ ላይ፣ በትዳር ላይ፣ በገንዘብ ላይ የተደረገውን ይሄው እጆቼን አድርጌያለሁ። አሁን አፍርሻለሁ። አሜን። ጌታ አምላክ ፈቷል። አሜን። እንኳን ደስ አለ። አታለቅስም። አሁን ከዚህ ስትሄድ ታላቅ ነገር ሆኖ ታገኛለህ። ምንድነው ጌታ እንዲያደርግልሽ የምትፈልጊው አንቺ? አንደኛ ህመም አለብኝ፣ ስቀመጥ ለመነሳት ትንሽ ያስቸግረኛል። ሁለት ደግሞ ቢሮ አካባቢ ችግር አለብኝ፣ እንዲጸለይልኝ። የእስር ቤት መጥሪያ ሲሰጥሽ ያሉ በሐሰት የሚከሱ 3 ሰዎች አሉ አንቺን እዛ መስሪያ ቤት ውስጥ ይከሱኛል። 3 ሰዎች። ከዛ በኋላ ይጣራ ተብሎ አንቺ ስትታሰሪ አያለሁ። እግዚአብሔር አምላክ መሃል ይገባል አሁን። አሜን። አንቺ ከመታሰርሽ በፊት ከሳሾችሽን እግዚአብሔር አምላክ እስር ቤት ይጥላቸዋል። አሜን። 3ቱንም አሜን በይ። 3ቱንም ይሄ ምልክት እንዲሆንሽ አንቺ አሁን ትፈወሻለሽ። በአንቺ ፋንታ አሜን። ይኸውልሽ በመርዶኪዮስ ፋንታ ሃማ ገባ አይደል? አሜን። በአንቺ ፋንታ ጠላቶችሽ ይገባል። አሜን። ያዛት ጂሰስ። እንኳን ደስ አለሽ። አሜን። ፈታሽ ጌታ። አሜን። እግርሽ ተፈታ። አሜን። እጅሽ ተፈታ። አሜን። በኢየሱስ ስም በላይሽ ላይ ያለ በሽታ ሁሉ ኢን ጂሰስ ኔም የአፍሽ ቃል ይጸናል። አሜን። አሜን አሜን አሜን። መክሊት 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 የምትባል ልጅ የት ነው የምታውቂው? አዋሳ። አዋሳ። ያዛት። እንኳን ደስ አለሽ። እጂ ጌታን ኢየሱስ ክርስቶስን አመስግኝ። ዶክተር
የሚቸከችከውን ብዙ ገጽ ወረቀት አያለሁ። ይጽፋል ልክ እንደዚህ አይነት ወረቀት እና ደግሞ ከፍተኛ ገንዘብ አያለሁ። አንተ ደግሞ እሱን የማድረግ ፍላጎት የለህም። እውነት ነው። ዘሮ ስጄ አገናኝቼ ማጸን ውስጥ አስቀምጬ ብዙ አይነት ነገሮች ነው የሚባሉት። እውነት ነው። ያለምንም የሳይንስ እርዳታ አንተ ልጅ ይኖርሃል። አሜን 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 አሜን። የእግዚአብሔር መንፈስ ያለምንም የሳይንስ ምን እርዳታ ይሄ ሰው ልጅ ይኖረዋል። አሜን። ዛሬ የምጸልየው ጸሎት እላዬ ላይ የሚሰራው ቅባት ይሄን ታምራት ያደርጋል። አሜን። አባቱ በጌታ በኢየሱስ ስም ውሰድ 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 አሜን። ውሰድ በኢየሱስ ስም አሜን። ገይ ምንድነው የምትሰራው አንተ? ኧረ መጋዘን ነበር የምሰራው። ተዘጋ። በቃ የወሰደ ሁሉ ከለከለ። ከዛ ዘጋሁት። አሁን እንደገና ሌላ ስራ ይሰራው ነበርና እንዳለ ብር ይያዛል። 3 ጊዜ አዎ ጭንገፋ ያለው ዛሬ ትፈታለህ። አሜን በኢየሱስ። ከዚህ በኋላ ክስ አይሰራም አንተ ላይ። አሜን። ጭንገፋ አይሰራም አንተ ላይ። አሜን። በኢየሱስ ስም ዛሬ ቀባው። አሜን። አዲስ ነገር እንዲሆን ጸልያለሁ። አሜን። በጌታ በኢየሱስ ስም የነካው ነገር ሁሉ ይሰራል። አሜን። እግዚአብሔር አምላክ ሆይ አባቱ አመሰግናለሁ። በኢየሱስ ክርስቶስ ስም በዚህ ሰው ላይ የሚሰራ የጠላት ኃይል አሁን ከላዩ ላይ ይነሳ። አሜን። ቡና በቂቤ የሚጠጣ ሰው ማን ነው? ባለቤቴ። አንቺ በራስሽ ሰው ነው የታሰርሽው። ቡና በቂቤ የሚወደው ማን ነው? ባለቤቴ። ያንቺ ባለቤት ነው። በቂቤ ነው የሚጠጣው። ዜን በባለቤትሽ ወገን ደግሞ ሰዎች ያለው አማረች። አማረች ምንሽ ናት? ባለቤቴ ወንድም ሚስት። አልደከመሽም? አንቺ ህይወት ደክሞሻል። በጣም ደክሟታል አለኝ። በቃ ላይፍ የሚባል ነገር ድካም ሆኖባታል። እግዚአብሔር አምላክ ዛሬ አዲስ ነገር ይሰራል። አሜን። ወንድ ልጅ ወለደች የሚባል ነገር ሰማሽና ሄድሽ። ጎንፎ ተቀልሽ ግብዣ። መቼ ነው ይሄ ትዝ የሚልሽ? ቆይቷል። ስንት ጊዜ ሆነዋል? ብዙ ጊዜ ሆነዋል። ወንድ ልጅ ተወለደ ተብለ ለመጠየቅ ነው ሄድሽው አንቺ። ያንቺ ችግር ያለው አንቺ ውስጥ ነው። እውነት ነው። አንቺን እፈታለሁ ዛሬ። አሜን። ምክንያቱም በሽታ ያለው ሲክነስ ያለው እግዚአብሔር አምላክ ያወጣዋል። አሜን። ያዛት። ቆይቷል ከገባለው ላይ ሊገላት ነው የሚፈልገው። አትሞትም። አሜን። ፈታው። አሜን። የስ እንኳን ደስ አለሽ። አሜን። ልጆችሽን ፈታው። አሜን። አንቺን ፈታው። አሜን። ጌታን አመስግኚ። ሁሉም ሰው ታምራት ይሆንለታል። አንቺ ስትፈቺ እቺ ተፈታለች። አሜን። እቺ ተፈታለች። ይሄ ተፈቷል። አሜን። ይሄ ተፈቷል። አሜን። ይሄ ልታይ ደግሞ አንቺ ትሄጃለሽ። አሜን። እንኳን ደስ አለሽ። አረጋሽ ማን ናት? እህቴ ነች። አረጋሽ አንቺ የት ናት? የእግዚአብሔር መንፈስ እናንተ ቤተሰብ ላይ ያለውን መርገም ሰብረዋል። አሜን። ወንድ ልጅ እግዚአብሔር አምላክ የዛሬ ዓመት ይዘሽ ትመጫለሽ ብሏል። አሜን። ክፈቻ አፍሽን። ብርቱካን ማን ነች? የባለቤትሽ ምንድን ናት? እህት ነች። አይንን አንሳ። ያዛት። የሰው አይን ላይ አለ። ታረግዣለሽ። አሜን። እግዚአብሔር አምላክ ወንድ ልጅ ይሰጥሻል። አሜን። እንኳን ደስ አለሽ። አሜን። ተፈተሻል። አሜን። እህትሽም ራሷ ተፈታለች። አሜን በይ። አሜን። ኢየሱስ ይባረክ። እግዚአብሔር ከግዞት ያወጣል አንተን። ግዞተኝነት ከዚህ በኋላ በቃ ይላል እግዚአብሔር አምላክ። በበስተርጅና አንተ አሁንም ከሰው እጅ ገንዘብ አትቀበልም። እግዚአብሔር የራስን ነገር ይሰጣል። ምክንያቱም መኪና ስትነዳ ያለው አዲስ መኪና ሲሰጣ ያለው ላይ ሹፌር ነህ፣ ትነዳለህ። ለአንተ ለራስህ አዲስ መኪና ተፈጥሯል። ሚጭን ሚያርስ በቃ እንደዚህ አይነት ነገር ነው የሚገጥማል። በኢየሱስ ስም አዲስ ነገር በላይ ላይ ይሆናል። ሄዱ ሰድ